ኢትዮጵያ 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 የኛ መመኪያ እናት ሀገር ኢትዮጵያ የሰው ዘር ትስስር ልዑል ሀብት መቁጠሪያ የነጻነት ምኩራብ የታሪክ መስፈሪያ የእግዚአብሔር ቡሩክ ምድር ቅድስት ኢትዮጵያ። ጋዜጠኛ ዳናይት መክብብ የመኪና አደጋ ደረሰባት። ሰላም ጤና ይስጥልን። ይህ የሚክሎን ሚዲያ ነው። እንደምናችሁ፣ እንደምንስ ቆያችሁ፣ እንደምንስ ከረማችሁ። አሁን በደረሰን መረጃ አስደንጋጭ የሆነ ነገርን ሰምተናል። ወደዛ ከማለፋችን በፊት ይህንን ሚዲያ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። አሁን በደረሰን መረጃ አስደንጋጭ የሆነ ነገር ሰምተናል። በቃና ቴሌቪዥን ተወዳጅነትን ያገኘችው ሳቂቷ ጋዜጠኛ ዳናይት መክብብ ድንገተኛ የሆነ መኪና አደጋ እንደደረሰባት ሰምተናል። ጋዜጠኛዋ ከቦሌ ወደ ወሎ ሰፈር እየሄደች እንዳለ ከአንድ የጭነት መኪና ጋር ከበድ ያለ ግጭት በመኪናዋ ላይና እሷ ላይም ቀለል ያለ ጉዳት እንደደረሰባት ተሰምቷል። ጋዜጠኛዋ በአሁን ሰዓት በሃሌሉያ ሆስፒታል በክትትል ላይ ትገኛለች። ዳናይት መክብብ በቃና ቴሌቪዥን መስኮት እንቁ ፈርጥ መሆኗ ይታወሳል። ይህ የቴሌቪዥን መስኮት በተመልካች ዘንድ ተወዳጅ ታዋቂ ለመሆን ካበቃቸው አድማቂ ይህች የቃናዋ ሳቂታ ዳናይት መክብብ እንደሆነች ይታወቃል። ቃና ቴሌቪዥን ይህንን ስራዋ ከቴሌቪዥን መስኮቱ ጋር በቀጣይነት እንዲኖረው ዳጎስ ያለ ገንዘብ እንደከፈላትና በአንድ ጊዜ በሰጠችው ቃለ መጠይቅ ላይ ተናግራም ነበር። በዚህም የተነሳ ውድ የሆነ ሌክዠሪ ወይም ደግሞ የቅንጦት ህይወት ከሚኖሩ ጋዜጠኞች ተርታ ትሰለፋለች። የምትነዳው መኪና አነጋጋሪ እንደነበረም አይረሳም። ከዚህም በፊት ተመልካቿን የማያስደስት የሚያስከፋ ነገር ማድረጓ አይረሳም። ከአንድ ወንድ ጋር የማይሆን ነገር ስታደርግ የሚያሳይ ቪዲዮ እንደነበረም ጭምር። ከሁሉም በላይ ደግሞ የሚገርመው ጋዜጠኛዋ ባደረገችው ነገር እንደማታፍርና እንዳደረገችውም በአንድ ቃለ ምልልስ ላይ ገልጻ ነበር። በአሁን ሰዓት ከቃና ቴሌቪዥን ጋር መስራት ያቆመችው ጋዜጠኛዋ ወደ ራሷ ስራ እንደገባችም ተናግራለች። ታዲያ ይህ የመኪና አደጋ በመጠጥ ችግር እንደሆነ ብላችሁ ስንቶቻችሁ ታስባላችሁ? መልሱን ለእናንተ ትተነዋል። በአሁን ሰዓት የተለያዩ የሕክምና ዘርፍ ባለሙያዎች እሷን አሁን ካለችበት ነገር ለማውጣት እየተረባረቡ እንደሚገኙም በደረሰን መረጃ እናሳውቃለን። ቤተሰቦቿም ለመላው የኢትዮጵያ ሕዝብ በጸሎት እንዲያግዟቸው መልእክትን አሳስበዋል። እኛም በሚክሎን ሚዲያ ስም እሷ ቶሎ ድና ቀድማ ወደ ነበረችበት ጤንነት እንድትመለስ እየተመኘን ለቤተሰቦቿ፣ ለአድናቂዎቿ፣ ለመላው የኢትዮጵያ ሕዝብ ብርታትን እንመኛለን። ወደ ሁለተኛው ጉዳያችን ከማለፋችን በፊት ይህንን የሚክሎን ሚዲያ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። ስለሆኑንም እናመሰግናለን። ቲክቶከር ጆን ዳንኤል በእስር ቤት ተደበደበ። በቲክቶክ ገጽ የምናውቀው ይህ ወጣት ከ1 ሚሊዮን በላይ ተከታይ ያለው ሲሆን 2 ዘፈን በመውጣት ራሱን በዚሁ መድረክ አስተዋውቋል። ከቅርብ ጊዜ በፊት በፈጠረው ግብግብ ወደ እስር ቤት ያመራው ይህ ወጣት እንደምናውቀው ትዕቢተኛ፣ ትዕግስት የሌለው ሰው መሆኑን ሁሉም የሚያውቀው ነገር ነው። ይህ ነገሩ ግን እስር ቤት እንደማይሰራለት ተደጋግሞ የተነገረው ጆን ዳንኤል ይህንን ተግባሩን በዛው በማስቀጠል ከአንዳንድ እስረኞች ጋር ጠብ ፈጥሮ የተደበደበው። ይህንን ነገር ማድረጉ ሳያንስ ከዚህ በፊት በተከሰሰበት ወንጀል ተደምሮ ከበድ ያለ ቅጣት እንደሚጠብቀው ይታወቃል። አሁንም በሚክሎን ሚዲያ ስም ይህንን ተግባሩን
እንዲተው ለጓደኞቹም እንዲሁም ለቤተሰቦቹ መልእክት እንዲያስተላልፉለት እንነግራለን። በዛው አብራው የታሰረችው ይዲዲያ ወይም በቲክቶክ ስሟ ናዮ እሷን ከሚጠይቁ አንዳንድ ሰዎች እንደሰማነው መረጃ ከሆነ እንዳልተመቻት እንዲሁም እንግልት እየደረሰባት እንደሆነ የተገለጸው። ቲክቶከሯ ከነበረችበት እስር ቤትም ቅሬታዋን ሰምተው ወደ ሌላ እስር ቤት ያዘዋወሯት። ከሱ ጋር አብረው በታሰሩ እንዲሁም ለሁለቱ ወጣቶች በሚክሎን ሚዲያ ስም ቶሎ እንዲፈቱ እንመኛለን። ጊዜያችሁን ሰጥታችሁን ስላዳመጣችሁን ስለተከታተላችሁን እያመሰገንን ስለ ዳናይት መክብብና ስለ ጆን ዳንኤል ይዘንላችሁ የቀረብነው መረጃ ይህንን ይመስል ነበር። ሚክሎን ሚዲያን በድጋሚ ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑን። ስላደረጉን እናመሰግናለን። በሌላ ጉዳይ እስክንመጣ ድረስ መልካም ጊዜ ይሁንላችሁ። ኢትዮጵያ ሀገራችንን ፈጣሪ ይጠብቅልን።